እውነቱን ለማውራት ከፈለግን ያንዳንዳችንን ጓዳ አንኳኩቶ የልባችንን ሐሳብ በጋድ የተናገረ አንድ ደፋር ሰው ተገኘ ይላሉ። የሙዚቃ ንጉስ ብቻ አይደለም፣ ሙዚቃ ስትፈጠር ቀድሞ ነበር የሚሉ ሰዎችም ተበራክተዋል። ታዲያ ከዚህ በፊት የጥላሁን ገሰሰንም ጨምሮ ብዙ ሰዎች እንደሚናገሩትም የሱ አልጋ ወራሽና የሱ ተከታይና በሱ ስር የወጣ ሰው ነው ይሉታልም። ቴዲ አፍሮን የሚያደንቁ ሰዎች ይበራከታሉ። ከሙዚቀኝነትም ወይም ከዘፋኝነትም አለፍ ብሎም አንድ የሚያውቀው ነገር አለ ይላሉ። ልቡ ሁልጊዜ ይጮሃል። ኢትዮጵያዊነት ቀደምት ሆና ግብጽ ስልጣኔ የቀደመችና ፊተኛ አገር እንደሆነች ይነገራል። በዚህ መካከል ታዲያ እስከዛሬ ድረስ ህዝቡ ቀና ማለት አቅቶታል እያለ በእንባ ይናገራል። በዚህ መካከል ዜማን ወይም ግጥምን አደራጅቶ ከመምጣትና ገንዘብ ከማግኘት ውጪ ገና ሙዚቃውን ወይም ዘፈኑን መስራትና መስፈን በጀመረ ሰዓት እንባው ይቀድማል። ኢትዮጵያዊነትን ፊተኛ አድርጎ ማየት ይወዳል። በዚህ መካከል ታዲያ በፈተናዎች ውስጥ ያለፈች ያለችውን ኢትዮጵያ ሊዘክራትና ሊያወራት የእያንዳንዱን ጓዳ እያንኳኳ ሊናገር ወደኋላ አላለም። ቴዲ አፍሮ እጅግ ብዙዎችን ያስገረመ አልበም ይዞ ብቅ አለ። አልበሙ ከዘፋኝነትና ዘፈንን ከመስማትና ከተለመደ ንግግር ወጣ ብሎ እያንዳንዱን ህዝብ በየቤቱ በእንባ እያራጨም ይቀጥላል። ብዙዎቹ ሙዚቃውን ሲሰሙ ወይም በዘፈኑ ዓለም ውስጥ ካሉ ሰዎች እንኳን ውጭ ያሉ ሰዎች ሲሰሙ ልባቸው ተነክሶ እያለቀሱ ይቀጥላሉ። ታዲያ በዚህ መካከል እያንዳንዳችን የሰማነው ነገር ቢኖር ቴዲ አፍሮ ከዘፋኝነት አለፍ ብሎ ወይም ሙዚቃን ከማቀንቀን አለፍ ብሎ ቀና ያለችውን ኢትዮጵያ ለማየት ይናፍቃል። ሁሌ ምን አለበት ህዝቤ አንዴ እንኳን ጠግቦ ቢበላ፣ አንዴ እንኳን በነጻነት መናገር ቢችል፣ አንዴ እንኳን ተንፍሶ ህይወቱ ቢያልፍ የሚሉ ጩኸቶች በልቡ ውስጥ አሉ። ዛሬም ህዝቡ ይቸገራል። ዛሬም ብዙ ሰዎች እንደተለወጠን ቢናገሩም መንግስትም ፖለቲካውም ነገሮችን በሽፋን ለማለፍ ቢታገልም ወጣቱ ተቸግሯል። ህዝቡ በብዙ ፈተናዎች ውስጥ እያለፈ ነው። በአንዴ ብዙዎቹ እያለቁ ነው። ሞት ወደ ቤታቸው እየገባ በማናቅበት መንገድ ሞት በእያንዳንዱ ደጅ አለ። ስለዚህ በዚህ መካከል የምን ደስታ ነው የምን ከተማ ውበት ነው እያለ በተደጋጋሚ ቴዲ አፍሮ ሊናገር ይታገላል። ታዲያ ይህንን ንግግር የሰሙና ወዳጅ ዘመዶቻቸውን በጦርነት ያጡ ሰዎች እንባ ይቀድማቸዋል፣ እያለቀሱት ይሰማሉ። ታዲያ በዚህ መካከል በፈተና መካከል የምታልፈዋን ኢትዮጵያን ፍንትው አድርጎ ያሳየው ቴዲ አፍሮ በስተመጨረሻ ትላልቅ ፈተናዎችን እያስተናገደ ይቀጥላል። ምክንያቱም በእያንዳንዱ ቀን በእያንዳንዱ የኢትዮጵያውያን ህዝብ ዘንድ የሚጮህ ጩኸት አለ። ምን አለበት ጠግበን ብንበላ፣ ምን አለበት በሰላም ብንኖር፣ ምን አለበት ደስተኛ ብንኖር የሚጮሁ ሰዎች ይበራከታሉ። በዚህ መካከል ታዲያ የልባቸውን ሐሳብና ያንዳንዱን ጩኸት በራሱ መልክና ይዘት ይዞ ብቅ አለ። ቴዲ አፍሮ ሲያዜምና ሲዘፍን ሰዎች የሚረዱት የሙዚቃውን አይነትና በዛ ሰዓት የተጠቀመውን ቢትና የሙዚቃውን ክላሲካል ብዛት ሳይሆን የሚሰሙት መልእክቱን ነው። መልእክቱ ደግሞ ልባቸውን ይነካል፣ ያለቅሳሉ። ይህንን ተከትሎ ታዲያ ምን አለበት ኢትዮጵያዊነት በሱ ልክ ተቃኝቶ ቢሆን የሚሉ ቁጭቶችን እንሰማለን፣ እናዳምጣለን። ቴዲ አፍሮ አሁን ባለው ሁኔታ የለቀቀው አልበም ብዙ ተጽዕኖችን ከመፍጠሩም አለፍ ብሎ ያንዳንዱ ኢትዮጵያዊ መናገር የፈለገውን እሱ በድፍረት እንደተናገረ ይነገርለታል። ሁሉም ሰው በልቡ ያስባል፣ ደፍሮ የመናገርን አቅም ያጣል። ቢናገርም ደግሞ ሰሚ የለውምና እጅግ ልቡ ይሰበራል። ያንን ተከትሎ ታዲያ ተጽዕኖ ፈጣሪ ተብሎ ሙዚቃው ኢንዱስትሪ ትልቅ ተጽዕኖችን ከፈጠሩ ሰዎች መካከል ያለ ኢትዮጵያዊነትን ማለያና ሰንደቅን ከፍ አድርጎ ሁልጊዜ የሚያሳይ በዚህ መካከል አንድ ሰው ብቅ አለ። የሙዚቃ ንጉስ ነው ብሎ ደግሞ ያደንቁታል። ይህንን ተከትሎ ታዲያ የልባችንን ተናገረ። እንኳን ተነፈሰ እኛን የሚሰማ ሰው እንኳን ባይኖር ዛሬ እሱን የሚሰሙ ሰዎች ይበራከታሉ የሚሉ ጩኸቶች ይሰማሉ። ቴዲ አፍሮና አሁን የሰጠው ወይም ያወጣው አልበም ምን አይነት ይዘት አላቸው የሚለውን ለመቃኘት ሞከርን። ጉዳዩ ከሃይማኖትና ከብሔር ጀምሮ ወንድማማችነትንና ፍቅርን ሁሉን አንድ ላይ ሊያማከለ ሲሆን ብሔርተኝነትን፣ ጎሰኝነትንና ጎጠኝነትን ሁሉ በአንድነት ጠራርጎ ከኢትዮጵያ ምድር ለመጥረግ ያክል የተነሳ ዘመቻም ይመስላል። በእያንዳንዱ ሙዚቃ መካከል ያልገባ ብሔርና ያልተነካ ነገር የለም። በእያንዳንዱ ሙዚቃ መካከል ሰው 4 እና 5 10 ዓመታትን አውርቶ መፍታት የማይችለውን ቃኝቶ አስተካክሎ ነክቶትም አልፏል። ይህ ነገር ደግሞ እጅግ አስገራሚ ያደርጋል። አልበሙ ከአልበምነትና ከሙዚቃ አለፍ ብሎ ለብዙዎቹ የግልብ ሐሳብና
በግል የተጻፈ ደብዳቤ እስከሚመስል ድረስ ልባቸው ተነክቶ ያለቀሱ ይቀጥላሉ። ታዲያ በዚህ መካከል ነገሩን ወደ ፖለቲካ ያዞሩ ሰዎች አሉ። አንዳንዶቹ ደግሞ ወደ ስራም አዙረውታል፣ ወደ ቢዝነስም። ቴዲ አፍሮ እጅግ የቢዝነስ ሰው ነው። ገንዘብ እንዴት መምጣት እንደሚችል ያውቃል። አልበሙን የለቀቀበትም ሰዓት ገንዘብ ለማግኘት ተብሎ እንጂ የኢትዮጵያዊነትን መልክ ለማሳየት አይደለም የሚሉ ጎራዎች ይበረክታሉ። በዚህ በኩል ደግሞ እንኳንም ተናገረ የመጣው ይምጣ እንጂ አለፍ ብሎ መታሰር ቢሆን እንጂ ከዛ ውጪ ምን ይመጣል? እንኳን ተናገረ በዚህ ልክ እኛም ድፍረት ብናገኝ ኖሮ እናወራለን ሰሚ አተን ነው እንጂ የሚሉ ሰዎች በዚህ በኩል ተሰልፈዋል። በዚህ መካከል ታዲያ የኢትዮጵያን ሕዝብንና መንግስትን ደግሞ በሌላ በኩል ያስቆጣ ጉዳይ አለን። ሰላም የሚባል ነገር የለም። ምን አለበት አንድ ቀን እንኳን ሰው ደስተኛ ቢሆን የሚለው ነገር ከእውነት የራቀ ውሸት ነው። ሰው ደስተኛ ነው፣ በልቶ ጠግቦ እየኖረ ነው። የራሳቸውን ስራ እየሰሩ ያሉ ሰዎች ብዙ ናቸው። ከትላንት ዛሬ ኢትዮጵያ ተሻሽላለች የሚሉ ሰዎች ደግሞ በሌላ በኩል ቴዲን መቃወማቸውን ቀጥለዋል። ሁልጊዜ ምን አለበት የሰው ልጅ የሰውን ውድቀትና መሸነፍ ብቻ ለምን ይመለከታል? በሱ ንግግርና መልክ አንድም ቀን ኢትዮጵያ በኑሯ ቀና ብላ አታውቅም። ቴዲ ሁሌ ኢትዮጵያ እንደጎበጠች ነው እንጂ የሚመለከተው ቀና ያለችን ኢትዮጵያ ምን አለበት አንድ ቀን ሲያወድስና ዜማ ሰርቶላት ቢመጣ የሚሉ ሰዎች ይበራከታሉ። ከተወሰነ ዓመታት በኋላ ሙዚቃውና ዜማው ትችትና ብሔርተኝነትን ቀጥሎ ደግሞ ፖለቲካን መቃረን ሆነ እንጂ ከዛ ውጪ ደግሞ ምንም የተለየ ነገር እያየንበት አይደለም የሚሉ ሰዎች ይበራከታሉ። አሁን ባለው ሁኔታማ ቴዲ አፍሮ መታሰር አለበት የሚሉ ሰዎች ተበራክተዋል። ምክንያቱም ሁልጊዜ ሰው እንዴት ነው ጨለማ ብቻ የሚታየው? ለምንድነው ከፍታ ማይታይለት? ኢትዮጵያን ከትላንት ዛሬ የሚያሸበርቅና የተስተካከለ የህይወት መንገድ ውስጥ ናቸው የሚሉ ጎኖች አሉ። ታዲያ በዚህ መካከል መጠየቅና መታሰር አለበት። የመንግስት መስሪያ ቤቶች በዚህ ጉዳይ ላይ ዝም ማለት የለባቸውም። የጠቅላይ ሚኒስትሩ ዋና ቢሮም ቢሆን መልስ መስጠት አለበት የሚሉ ፖለቲከኞች ተሰብስበውበታል። ቴዲ አፍሮ ከመቼ ጀምሮ ነው? ትላንትና ከሄሎ ታክሲ ጋር ስሙ ተነሳ። ያጭበረብሩ ሰዎች እንኳን ቢኖሩም በእነሱ መካከልም ቴዲ አፍሮ ገብቶ ነበር። ስለዚህ የመንግስት ተቃራኒ እንጂ መቼም መንግስትን ደግፎ አቅም የሚሉ ጎሳዎች ተበራከቱ። ታዲያ ይህንን ተከትሎ አሁን እየወጡ ባሉ መረጃዎች መካከል የኢትዮጵያ መንግስትና አሁን ባለው የፖለቲካ ሁኔታ ላይ እጅግ ከባድ ፈተናዎችን እንደጋረጠና የቴዲ አልበም አመጽ ሊቀሰቅስ ይችላል የሚሉ ስጋቶች እየተፈጠሩ ይገኛሉ። ይህንን ተከትሎ ታዲያ አሁን እየወጡ ባሉ መረጃዎች መሰረት ቴዲ በቅርቡ ሊታሰር እንደሚችልና ትልቅ የሆነ የማስጠንቀቂያ ሁኔታ ውስጥ እንደሚገኝ መረጃዎች እየወጡ ይገኛሉ። ይህንን ተከትሎ ታዲያ አልበሙ አሁን ባለው ሁኔታ ከ9 ሚሊዮን ተመልካቾች በላይ ማግኘቱን ተከትሎ ብዙ ነገሮች ወስከዲቱ ወደ ማጡ እያደጉ ነው። ብዙዎቹ እየተቀባበሉትም ይገኛሉ። ታዲያ በዚህ ከቀጠለም የቴዲ አፍሮ ቀጣይ ዕጣ ፈንታ በመንግስት ቁጥጥር ስር ሆኖ እስራት ሊጠብቀው እንደሚችል እየተነገረም ይገኛል። ታዲያ አሁን እየወጡ ባሉ መረጃዎች መሰረት ቴዲ አፍሮ በቁጥጥር ስር ሊውል ይችላል የሚሉ መረጃዎች በሰፊው እየተንቀሳቀሱ እንደሆነ መረጃዎች ደርሰዋል። አሁን ባለን መረጃ መሰረት የሰማነው ይህንን ይመስላል። ውድ የሰላም ሚዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን በየጊዜው የምንለቃቸው ቪዲዮዎች ደግሞ በመመልከት ቪዲዮን ላይክ በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በቀጣይ አዲስ ሰበር ትኩስ መረጃ እስከምንገናኝ ለቴዲ አፍሮ ያላችሁን አድናቆትና ሐሳብ የተነገረውን ሁሉ ተመልክታችሁ ሐሳባችሁን እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ ትኩስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ቸር ቆዩልኝ። ቸር ሰንብቱ እላለሁ።